አንዳንዶቹ የምዕራባውያን ሚዲያዎች ፍትሃዊ ጥያቄ ይዘው አደባባይ ከወጡ ሰልፈኞች መሃል የተገደላለ የሚል መረጃ ይዘግቡና የሪፐብሊኩ ዘብ አባል መገደሉን ግን ሳይጠቅሱ ያልፉታል። የነገሮችን ጡዘት በመታዘብ ጉዳዩ ኢራን ላይ ስልቱን ቀይሮ የተከፈተና ተላላኪ የሆነ መንግስትን ለማምጣት ያለመ እንቅስቃሴ ነው በሚል ጥርጣሬያቸውን የሚገልጹ የፖለቲካ አዋቂዎችም በርካቶች ናቸው። የእስራኤሉ ሞሳድም በኤክስ ድረ-ገጹ ላይ በፐርሺያ ቋንቋ ያስተላለፈው ወደ ኋላ እንዳትሉ የሚለውን መልእክቱን እንደ ማሳያነት በመጥቀስም በኢራን ተቃውሞ በወጡ ተማሪዎችም ሆነ በህዝብ ውስጥ የሞሳድ አባላት ተሳትፈዋል የሚል ድምዳሜ ላይ እንዲደረስ አድርጓል። ቲዋይቲ የተሰኘው የመረጃ ምንጭም ጄሩሳሌም ፖስት የተሰኘውን ጋዜጣ በመጥቀስ የኢራኑን አመጽ እያቀጣጠለ ያለው ሞሳድ ነው ሲል ገልጿል። ጄሩሳሌም ፖስት ያወጣው መረጃ ከሞሳድ የትዊተር ገጽ የተወሰደ ሲሆን ጋዜጣው የኢራን ተቃውሞ እየቀጠለ ባለበት ሞሳድ ለአመጽ ተሳታፊዎች ወደ እርምጃ ግቡ፣ እኛ በጎዳናው ላይም በመሃላችሁ ነን ያለነው በማለት በፋርስ ቋንቋ ያስተላለፈው መልእክት የጉዳዩን ውስብስብነትና የእነሱን ጣልቃ ገብነት የሚያስረዳ ነው ተብሏል።